አመሻሽ ላይ እንደተለመደው በመጨረሻም ዚያ ቁጭ ብሎ የተለመደውን ደብዳቤ ሐሳቡን እንዳለ ለማስፈር ወረቀቱን አዘጋጅቶ ቃኑንም እንዲያለ ይጀምር ጀመረ። ሁሉም ነገር በደብዳቤ ስለጀመረ መጨረሻውን በደብዳቤ ቢሆን ጥሩ ነው ብዬ አሰብኩኝ። ጊዜ የማያስተካክለው ነገር የለም፣ ግን አሁን አልሰራም። እንዲሰራ ማድረግ አልቻልንም። ይህንን ስታነቢ እንደምትናደጅ አውቃለሁ። ፊቴን ማየትም ላትፈልጊ ትችላለሽ፣ ግን ከዚህ በላይ ስቃይ ውስጥ መቆየት አልፈልግም። ይህንን ውሳኔ መወሰን ከባድ ሊሆን ይችላል። መጨረሻውን መጥፎ እንደሚሆን አምናለሁ። አሁን ውሳኔ ላይ ደርሻለሁ። ከጨረሰም በኋላ ወዲያውኑ ደብዳቤውን በፖስታ ካርድ አድርጎ ይከት ጀመረ ዚያ። በሌላ በኩል ደግሞ ነጋጋት ላይ እንደዚሁ እንደተለመደው ቤተሰቡ እንዳለ ተሰብስቧል በአንድ ጠረጴዛ ላይ። ከቀናት በኋላ ይመስላል። ሁሉም ሰው ሳያት ግን በጣም ደስ ይላሉ። የነበረችው ግን አናኑር ነበረ። ዚያም ጠረጴዛው ላይ በስማ እኔ በእናቴ በጣም ነው ምቀነው እያለች እንደዚሁ ሚና ታወራለች። ቤተሰቡ እንዳለ ተሰብስቧል። መጀመሪያ ንጉሱን ልሰማው ትልና እንደዚሁ ሄዳ ትስመው ጀመረ። እንደዚሁ አናኑር በሉ ቁጭ በሉ እንጂ መልካም ግቢ እንብላ፣ እኔ በቺዝ ነው በለው እያለው ወደ ጠረጴዛው ተቀምጠው ይበሉ ጀመረ በደስታ። የሁሉ ነገር ግን ሲሆን በመጨረሻ እንደዚሁ ትመጣ ጀመረ። እንደዚሁ ሰህር ቆመ። ሁሉ ነገር እያየች ነው ያለችው። ሰህር በቅዠት ነው ያለችው። ካለችበት ደንግጣ ተነሳለችም። ቅዠት ነበር እስካሁን እያቃዣት የነበረው። ካለችበት ተነስታ ወደ ውስጥ መታጠቢያ ቤት ሄዳ ፊቷን ተጣጣው ጀመር። ታጣም ወደ አልጋዋ ላይ ተቀመጠና ዚያ ወደሚተኛበት ትራስ እየተጠጋች በእጇ እየዳሰሰች በሀሳብ ትሄድ ጀመር። በሌላ በኩል ደግሞ እንደዚሁ ለጋብቻ የጠየቃትን እንደዚሁ ባሪሽ ሀቲጄ እንደዚሁ እናትና የሷ ባል ቁጭ ብለው ጥያቄ እያፋጠጡት ነው ያለውት። ሻይ ይቀርብለታል። አመሰግናለሁ እያለ በል ይቀበል ጀመረ። እሺ ሀቲጄ በመጨረሻም ስለዚህ ነገር ትንሽ ነገር ነግራናለችም። እስቲ በአንተ በኩል ያለውን ደግሞ እያንዳንዱ ነገር መስማት እንፈልጋለን። ሲጀምር ሀቲጄን የት ነው ያወቃት? ቆይ ይሄን ስራ ከጀመርክ እኮ ገና 1 ሳምንት እኮ ነው አይደል እንዴ? አይ እኔና እሱ የተዋወቅነው በአይነ መረር ላይ ነው፣ ኢንተርኔት ላይ ነው የተዋወቅነው እያለ ይመልስላት ጀመር። አይ አይደለም፣ ለዛ ነው ስልኳን ይዛ በመጨረሻ የምትጠቀመው ለዛ ነው። ገባኝ። እሺ ከወላጅ ጋር መቼ ነው የምትገናኘው እያለ ይነግራል። ወላጆቼ ለረጅም ጊዜ አላየዋቸውም። ከ15 ዓመት በላይ ይሆናል ራሳችንን ጥዬ ይኖርኩት። እንዴት አንድ ሰው ብቻውን ወላጆቹን ሳይ ይኖራል? ቆይ እያለ ይናገራል። በደንብ አዳምጠኝ። ስማ ልጄ ማለት የአይኔ ብሌን ናት። አንድም ሰው ሊያናድዳት ሊሰብራት ቢሞክር ግን መቼም ቢሆን ምንም እንደማልፈራ ንገረው። ያለ ምንም ነገር ብዙ ነገሮች ላጠፋ እችላለሁ። እሱ እንድታውቅ እፈልጋለሁ። አንድ ሰው በልጄ ስሜት ላይ እንዲጫወት አልፈልግም በጭራሽ። ይገባኛል። እኔ ያላለማኝ እንድታውቅ ፈልገው ነገር ቢኖር አንተ ከፈቀድክልኝ በመጨረሻ ልጅህን ባገባት ደስ ይለኛል እያለ ይናገር ጀመር። ራቅ ብላ ግን ሀቲጄ የሚያወሩትን እያንዳንዱ ነገሮች ታዳምጥ ጀመረ። ሁለቱም ግራ ይጋባሉ። እያንዳንዱ ነገር እንዳሰበው እየሄደለት ነው። እሱም በዚህም በጣም በተመስጦ ተዋት ጀመር። እንደዚሁም ሀቲጄ ባሪስ ከስታት በኋላ በመጨረሻም እንደዚሁ ያንዳንዱ ነገሮችን አናግሮ እየወጣ ነው ያለው። አባቴ በመጨረሻም እንዳናገረ ሁሉ ነገሮችን አውቄያለሁ። ስማኝ ቆይ አንድ ላይ ሳይሆን ሊያብድ ነበር እውነቱን ለመናገር፣ ግን ሁሉ ነገሮች በጊዜ ሂደት ይቀየራል እንዳልኩ ተቀይሯል። እውነቱን ለመናገር እኔ ላስቆመው በጣም ሞክሬ ነበረ፣ ግን እሱ ብላ ልታወርስ ጣረ። ችግር የለውም አለማስቆምሽ እንደውም ደስ ይለኛል። በመጨረሻም እኔ አባትሽና እናትሽን ማግኘት ፈልግ ነበር፣ ግን ፈጠነ ሁሉ ነገር በመጨረሻም እንደ በፊቱ እውነቱን ለመናገር እንደ ባልና ሚስት መታየት አለብን። ማለት የወላጆች ያልኳቸው ነገር እያንዳንዱ ነገር ከልብ ነው እንዴ? አዎ ከልቤ ነው። ከምንም በላይ ሚስቴ እንድትሆኝ ነው ፈልጓት ይጄ እያለ ይናገር ጀመረ። በጣም
በደስታ ፈገግ ብላ ታየው ጀመረ። በሌላ በኩል ቁርስ እየበሉ ያሉት እንደዚሁ በቃ እኛ መሄድ አለብን፣ ወደ ስብሰባው ላይ መሄድ አለብን እያለም ይነሳል መህመት። አስሊ እንደዚሁም ትነሳለች። ሴልጁክ ይስቃል። አይ ምንም አይደለም፣ የአንድ ነገር ትዝ ብሎኝ የሳኩት ለዛ ነው እሺ እያለ ሊወጣ ሲል በመጨረሻም እንዴት አደራችሁ እያለ ያወራ ጀመር። አንድ ነገር ማናገርሽ ነገር አለ፣ ቤተሰቦቹ እዚህ ከተሰበሰበ ሁሉም ናችሁ መናገር አለብኝ እያለ ይናገር ጀመረ። አዲስ የገባውን ባሪስ የሚባለውን ጥበቃ አወቅሽው? አዎ አወቅኩት እያለ ትመልሳለች። እንደዚሁ አስሊ ትደነግጣለች። ምን ይመስላችኋል? እሱና ሀቲጄ ትልቅ ፍቅር ውስጥ ናቸው። እውነቱን ልጁን ጠርቻ አናግሬው ነበረ። ምንም ማያቅ ወንድ ነው የሚመስለው፣ ግን አላማው ደግሞ እውነት ነው። ግን ደግሞ አንቺን በመጨረሻም ሳልጠይቅ ምን ነገሮች ማማከር አልፈልግም። ሁሉ ነገሮች ተዘበራርቋል። በመጨረሻ ወይዘሮ ሀቲጄ ምንም ነገር አልመሰላትም። ሚና ታወራ ጀመረ። በቃ ከፈቀድክልኝ አሁን ልሂድ እያለች ትናገር ጀመረ። ካለችበት ተነስታ ቀጥ ብላ ትሄድ ጀመረ። በቃ ሀቲጄን ጥራትና ከሷ ጋር ኖራ ከዛም እንደተፈጠረ ማወቅ እፈልጋለሁ እያለች ሰህር ትናገራለች። በቃሽ ቻው መልካም ቀን ብሎ ዞር ይል ጀመር። ሰው እርስ በርስ ግራ ተጋባብተው አይለይን የተያየው ጀመር። መህመትም ነይ በቃ እንሂድ ብሎ ይሄዱ ጀመረ። ነጋጋት ላይ ደግሞ ቤስቲ እንደዚሁ በመጨረሻ ወደ መህሙድ አምርታለች። በጣም አመሰግናለሁ ነይ ስልሽ ራሱ ያለምንም ማመንታት ነው የመጣሽው። አዎ ምንም ባይሆን ብናደደብኝ አንተ ነገር ያሳስበኛል። ያው በቃ እውነቱን ለመናገር ያው እህቴ እውነቱን ለመናገር ይቅርታ ለመጠየቅ እፈልጋለሁ። አይ ምንም ችግር የለም። ምንም የሆነ እኮ ያንተ እኮ ከገኑ እንደምቆም ማወቅ አለብክ ቤስቲ እያለ እጇን ይዛታል። ቤስቲ ግራ ተጋባለች፣ ትደነግጣለችም። ያው በመጨረሻ እውነቱን ለመናገር እንዲህ ብዬ እንደምናገር ራሱ ግራ ተጋብቻለሁ እያለ እንደዚሁ መህሙድ ያወራ ጀመረ። ቤስቲ ምንድነው ንገረኝ። እውነቱን ለመናገር በፍቅራችን በጣም ትተማመኛለች አይደለ? ትናንትና እንዳረሹ ለፍቅርሽ ትከራከሪያለሽ? ወንድሜ ያንን ቆሻሻ ይዘው ነው መጥተናል ያሉ ጋርዶች ይመጣሉ። ምራቴ እያሉ ያወራሉ፣ ክው ይላሉ። በቃ ከዚህ ዞር አድርጎት ቶሎ በሉ ተፈጠኑ እያለ ይናገር ጀመረ። ግራ ይገባሉ። መህሙድ ምን እየተፈጠረ ነው? ቆይ ንገረኝ እያለች ትናገር ጀመረ። ወዲያውኑ ይዞት ሄዱ ጀመር። በሌላ በኩል ደግሞ እንደዚሁ ሀቲጄ እያንዳንዱ ነገሮችን የተፈጠረውን እያስረዳች ነው ያለችው ለአና ለሰህር። ሰህርም እያንዳንዱ ነገር ሰማ ጀመረ። አሁን ደስተኛ መሆን እፈልጋለሁ። በፊት ታሪክ መቀየር እፈልጋለሁ። የኔ ጥያቄ እሱ አይደለም። ደስተኛ እንድትሆኝ እፈልጋለሁ። ለዚህ ልጅ ግን አንቺ ፍቅር አለሽ ወይ ብላ ትጠይቅ ጀመረ። አባቱን ዞር ብላ ከየች በኋላ አክስቴ አለኝ እያለች ትናገር ጀመር። ስለዚህ ነፍታት ምን ትላለህ እያለች ትጠይቋለች። ያው ቅድም እንዳልኩሽ ነው። እሱን በደንብ አላውቀውም፣ ግን ካነጋገሩና ትንሽ በራስ ተማመጥ እንዳለበት ያሳያል። እሺ እንደዛ ከሆነ ይሄን ነገር አንድ ነገር ብናደርሰው ቆንጆ ነው። ያው አባትሽ የሚስማማ ከሆነ ማለት ነው እያለ ታወራለች ሰህር። በቃ እንደዛ ከሆነ የሆነ አርብ ለምን የቀረበ ስነ ስርዓት አናደርግም እያለ ያወራ ጀመረ። አመሰግናለሁ ያለች በደስታ ሀቲጄ እጆቿን የሁለቱንም ትስም ጀመረ። በደስታ ይዋጣለችም። ፈጣሪ ከኛ ጋር ይሁን፣ ከኛ ጋር ቆይሽ እያለች ትናገር ጀመረ። አሜን ያሉ እርስ በእርስ እንደዚሁ የተያየው ጀመረ። በሌላ በኩል ደግሞ እንደዚሁ መህመት አንተ አብዳል እንዴት እንደዚህ ታደርጋለህ? ቆይ አሁን ደግሞ ምን እያሰብኩ ነው? የሰውዬ በመጨረሻ በቀል መሆኑ ነው እዚህ ያመጣው? አይ ይሄ በመጨረሻ ለትንሽ ነገር አደንጋዛዥ ሲጸጽ ነበር እና እንዴት ዝም ልለው እችላለሁ? አይ ይሄ እንድታረግ አልፈልግም። በቃ እንድታቆም እፈልጋለሁ። ይሄ አንተ ስራ አይደለም። ልጁ አደንጋዥ እጽ ሸጠና አንተ ማን ስለሆንክ ነው ይሄን የምታደርገው? ቆይ ፖሊስ ነህ? ሌላ ሰው እንዲሰራ ለምን አታደርግም? ህግ አለ አይደል እንዴ? የእነሱ ስራ ነው። አንተ በዚህ ምክንያት እንድገባ አልፈልግም። ያው አንድ ነገር እንድታቅም ፈልገው ነገር አለ። እኔ እናቴን ልቋቋም እችላለሁ። ነገር ግን አንድ ነገር እንድታቅል የሚፈልገውን ነገር እኔ የሚያሰቃቀኝ ነገር አልፈልግም። ግን እንደዚህ ቆሻሻ ስራ ምሰራ ከሆነ ግን የምከራከርለት አንድ ነገር አልኖርም። በመጨረሻ መህመት አንድ
ቦታ ተተኩሶ ሞተ ተብሎ ማሰብም አልፈልግም። ከዛ በኋላ መህመት ምን የነሱ መሆን ያለበት ብለ ማስብና በመጨረሻ እናወራለን ብላ ተናግረው ዞር ብላ ትሄድ ጀመረ። መህመት በጣም ይናደዳል። በሀሳብም ይዋጥ ጀመረ። ንጋጋት ላይ መጨረሻ ወደ ድርጅቱ ቦርድ ስብሰባ ደርሷሉ። እንደዚሁ አስሊና መህመትም ከመኪናው ይወርዳል። በመጨረሻ ወደ ቢሮ ሊገቡ ሲል በመጨረሻ አባትህ እንደሚመጣ ታውቃለህ እንዴ? አይ አላቅም ነበረ እያለ ያወራ ጀመር። ዚያም መጥቷል። ወዲያውኑ ዚያ ከመኪናው እንደዚህ ይወርዳል። ለመረጋጋት ሞክር እያለች ትናገረዋለች። ሰላም ልጆች፣ ሰላም አባት ዚያ። ሰላም እንዴት ነህ ልጄ? እንዴት መጣ? መህመት በመጨረሻ እውነቱን ለመናገር የስራና የግል ህይወቴን መከላከል እንዳለብኝ ጠንቅቄ የማውቅ ነው። እንደዚህ አይነት ሰዓት ላይ ደግሞ ብቻህን ልተው አልፈልግም እያለ ይናገር ጀመር። በቃ እሺ እንግባ እያሉ ወደ ቢሮው ወደ ስብሰባው ይገቡ ጀመረ። ውስጥ ላይ የቦርዱ አባሎች ተሰብስበው ቁጭ ብለው እየጠበቁ ነው ያሉት። በመጨረሻም ለአንዴና ለመጨረሻ ጊዜ እዚህ በመጨረሻ በመሰብሰብ ደስተኛ አቶ መህመት እንድታውቅ የምፈልገው ነገር ቢኖር ያየነውና የሰማነው ነገር በመጨረሻም ጥሩ አይደለም። ቆይ አቶ መህመት ከአንተ ጋር ስንት ዓመት ነው የሰራው? ከ10 ዓመት በላይ። በ10 ዓመት አንድ በመጨረሻም ስንሳከል አይተህ ታውቃለህ? አላየውም። ግን በመጨረሻም የእኛም ቤተሰብ ድርጅት ነው። በጣም ከሁሉም ነገር በላይ ማወቅ ያለብን ነገር ስማችን ትልቅ ነገር ነው። አንተ ደግሞ በመጨረሻም ትልቅ ማድረግ እናንተ ደግሞ ክብራችሁና በመጨረሻ መጠበቅ ያለባችሁ ሰዎች ናቸው። ስለዚህ አንድ ዜና ወጣና በመጨረሻ ቆይ አንድ ነገር ልጠይቅህ። ቆይ መንገድ ላይ እየሄድክ እያለ ቆይ በመጨረሻ ድንጋይ አደናቅፎ በትወርቅ ምን ታደርጋለህ? አልገባኝም ለማለት እየፈለግሽ ነው እያለ አስሊን ይጠይቃት ጀመር። አስሊም ተከትላለች። በመንገድ ላይ እንደዚሁ እየተራመድክ እያለ በመጨረሻ ሲያደናቅፍ እኮ በዛው ተቀምጣ ቀርም እንጂ በመጨረሻም እንዲሁም ካለበት ተነስተ ቆፍተን ብለህ እንዲሁም በሚገርም ሮታ ራስን ጠብቀህ ትራመዳለህ እያለች ትናገረው ጀመር። ከኛ ጋር ለመቀጠል ያለን ውሳኔ ራስን የምትወስነው፣ ነገር ግን በመጨረሻ በአንድ ስህተት ብቻ ግን እንደዚህ በመጨረሻ አንድ አጋጣሚ እንድትሆን ብቻ እንድታውቀው እፈልጋለሁ። ከወዲሁ ሁሉ ነገር እንድትተራርቅ እፈልጋለሁ አቶ ሲና። በዚህ የተነሳ ብቻ በመጨረሻ ውሳኔን በጣም እንድታተኩርበትም እፈልጋለሁ። ይሄን አይደለ ቤተሰብ ብለን የምንጠራው እያለ ደግሞ እዚያ ማውራት ይቀጥላል። አንዳንዴ አባት ልጅ ይሆናል፣ አንዳንዴ ልጅ ደግሞ አባት ይሆናል። ዋናው ግን ፍቅርና ክብር በፍጹም ሊቀያየር አይችልም እያለም ይናገር ጀመረ። እርስ በርስ በመጨረሻም ይታያሉ በደስታ ልጆቹን ዚያ ማየቱን ይቀጥላል። በሌላ በኩል ደግሞ ቁጭ ብላ የሰርጉ ፎቶዋን እያየች ያለችው እንደዚሁ ሰህር በሀሳብ ትወጣለችም። አስሬ እንደዚሁ ፎቶውን እያየች ትሄዳለችም። በር ይንኳኳል። ወዲያውኑ ወንድሟ ነበር የመጣው። ይገባልም። ከገባም በኋላ እህቴ ፈልገሽ ነበር እንዴ እያለ ይናገር ነው። ይሄ ነገር አይሰራም። በመጨረሻ ሁሉ ነገር ለአንዴና ለመጨረሻ ማስተካከል አለብን። ምንድነው የምናስተካክለው? አይ ያራሩን ነገር በመጨረሻ እሷን እስከ መጨረሻው ድረስ በመጨረሻ ማስወገድ አለብን እያለች ትናገር ጀመረ። አልገባኝም። ቆይ እህቴ ቆይ ተረጋጊ። በንዴት ሆነሽ እየወሰንሽ እንደሆነ ይገባኛል፣ ግን እንደዚህ ባናረግ ቆንጆ ነው። ማለቴ በአንድ ደብዳቤ ምክንያት ራሱ ብዙ ነገር እንዳሳለፈን ታውቂያለሽ። አይ አሁን እያወራ ያለው ስለዛ ደብዳቤ አይደለም። የዚች እውነቱን ለመናገር የዚህ ሴት መኖር ለቤተሰቦቻችን ጭንቀት ብቻ ነው እያሳረፍን ያለ ነው። ስለዚህ ለአንዴና ለመጨረሻ ጊዜ ህይወታችን መውጣት አለባት። ገባ አይደለ? ግን ብሎ የሚባል ነገር የለም። አይ ይሄን ነገር ማድረግ አለብን። እሺ እንደዛ ከሆነ እያለ ይስማማ ጀመር። በመጨረሻም ሰህር በመጨረሻም እንደዚሁ አናናሩን ለታስወግዳት ነው በሀሳብ ተውጦ እላይን ይታያሉ። በሌላ በኩል ደግሞ እንደዚሁ የቀረበ ዝርዝሮትን በመጨረሻ ዋኛ ጋንዳው ጋር እናደርጓለን። እናንተ ብቻ ነው የምንኖረው። ብዙ ነገሮች ነው ከፈለግሽ ጓደኞችን መጋበዝ ትችላለህ፣ አትፍረም። አንቺ ደስተኛ እንድትሆኚ ብቻ ነው ፈልገው። አቶ መጥመጥ መጣ እያለ እንደዚሁ ይናገር ጀመረ። መኪናው ተከፍቶ ወደ ውስጥ ይገባ ጀመረ። እንደዚሁ አስሊን የገለማመጥ ትቻት ታያት ጀመረ። መህመት ከመኪናው ወርደን ሄዳን። እንኳን ደህና መጣሽ፣ ቦታ ላይ ያስቀምጠው። እሺ አለቃ እያለ ይላል። ጥሩን ዜና ሰምተናል፣ እንኳን ደስ ያላችሁ፣ እናመሰግናለን። ማንም ይሄንን በመጨረሻ ሊገምት አይችልም አይደለም።
ዋናው ነገር እናንተ ደስተኛ መሆናችሁ ነው እያለ ይናገር ጀመረ። ቀለበት የምናደርገው ነገር እንዳትቀሩ እንጠብቃችኋለን፣ እንገኛለን። የምትፈልጉት ነገር ካለ በመጨረሻም እባካችሁ ጠይቁን እያለ እንደዚሁ ይናገር ጀመረ። እናትየው አካል የሆነ ሀቲጄን እንደዚሁ ታያታራል። ሀቲጄ ምን ትሰሪያለሽ? እዚህ ጋር አቤት ብዙ ስራ አለ ነይ እያለች ትናገራ ጀመር። ትሄድ ጀመር። በግዳሜ እንኳን ደስ ያለ ብሎ ይናገራል። ባሪስን ሰላም ብሎት ያልፋል። አመሰግናለሁ ብሎ ወደ መኪናው ዳር ቆይ ስልኬን ወደ መኪናው ረሶ ላምጠው ብላ እንደዚሁ ቀጥ ብላ ተመለስ ጀመር። በመጨረሻም አስሊም ወደ እሱ ጋር ጠጋ ትላለችም። ባሪስ ምን ለማድረግ እየሞከርክ ነው ያለው? ቆይ ሀቲጄ በመጨረሻም ረጅም ሰዓት መውሰድ የለባትም ስለሆነ ሁሉ ነገር አረግ ነው። እኔ ሀቲጄን ብዙም አልወዳትም፣ ግን በመጨረሻም እየተጠቀምክባት ከሆነ ግን ያናዳል። እየተጠቀምክባት አልገባኝም። እውነቱን ለመናገር ልቤን እየሰደብሽ ነው። በጣም ሰበርሽው። እንዲሁም በፊት ያረኩት ነገር ይገባኛል፣ ግን አሁን ተቀየር ያለው እኔ ቆይ ደስተኛ የሚሆን መፍትሄ የለኝም? ሁሉም ሰው ሁለተኛ እድል አይገባውም? አስሊ ማንም ሲሆን በመጨረሻም እየጠቀምኩ አይደለም እያለ ሀቲጄን በጣም ነው መወዳት እያለ ይናገር ጀመር። አንቺም ስለ ድሮ ማሰብ ብታቆሚ ደስ ይለኛል። መልካም ቀን ይሁንልሽ ብሎ ይናገራትና ከቦታው ዞር ብሎ ወደ መኪና ይገባል። እሷ ግን እየተጠራጠረች ቀጥ ብላ ወደ ቤት ተመለስ ጀመረ። ንጋጋት ላይ በመጨረሻም እንደዚሁ አንድ ሰው ለማግኘት የሰህር ወንድም ቁጭ ብሎ መኪና ውስጥ እየጠበቀን ያለው የሀቲጄ አባት መኪናውን ያቋቋለ አንድ ወጣት ልጅ ናግባ እያለ ይናገረው ጀመረ። ወዲያውኑ ከገባም በኋላ እንዴት ነህ? ይመስገን ደህና ነኝ። በሰላም ነው እንዴ የፈለከኝ? ድንገት እኮ ስደውልኝ አስፈላጊ ነው ብዬ ነው። ታህን በጣም ታስፈልገኛለህ። ምንድን ነው? ከባድ ነው እርግጠኛ ነው። በመጨረሻም እኛ እንደማናሰሳት ታውቃለህ አይደለም? ብቻ ለማንኛውም ዛሬ አንድ የሚከፈት ኤግዚቢሽን አለ እና እንዳስተናጋጅ ሆነ እንድትገባ ነው ፈልገው። ገባ አይደለም? ከዛ ገብተው የሚጨርሱን ስራ እያንዳንዱ ነገር እነግርሃለሁ እያለ ያጫውተው ጀመረ። ከደቂቆች በኋላ ደግሞ ወደ ቤት ተመልሶ እንደዚሁ ሰህርን ቆሞ እየጠበቃት ነው ያለው። ነፍሳት ችግር አለ እንዴ? እህቴ እባክሽ ይህን ነገር ከመርፈዱ በፊት እናስቆመው እባክሽ። ትልቅ ችግር ውስጥ እንደምንገባ እርግጠኛ ነኝ። ትልቁ ችግራችን ያቺ ማትረብ አናኑ ናት እንጂ አንተ ስራን ሰርታል፣ ግዴታን ተወጣል። በቃ አሁን እውነቱን ለመናገርና ቤት ግባ፣ ልብስን ቀይር፣ በቃ ዘና ለማለት ሞክር፣ የደስታ ቀኔ ነው እያለች ለትነግረው ጀመረ። እሺ ብሎ በመጨረሻ ወዲያውኑ እዛው ተቀምጦ በሀሳብ ይዋጥ ጀመር። ውስጡ ግን የሆነ ነገር ይፈጠራል ያለ በሀሳብ እንደዚሁ ይሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ደግሞ ባዶ ትሪ ማየት አልፈልግም እያለች አናሏሩ ለአስተናጋጆቹ እያንዳንዱ ነገር ታስረዳ ጀመረ። ሁሉም ሰው ቆሞ ትእዛዙን እየጠበቁ ነው ያሉትም። ወዲያውኑ እንዳለ ነገሮች ረቀታቸውን አንዳንቀርቁ አትክልት በአንድ በኩል እንዲሆን እፈልጋለሁ እያለች ትናገራለች። ምንድነው ቆይ እያለች ትናገረው ጀመር። ይሄ ሰው ማን ነው እያለች ትጠይቅ ጀመር። ሰርፊን አዲስ ነው እንዴ? አዲስ ነው፣ በጣም ልምድ ያለው ነው። እሺ ለማንኛውም እንዲበላሽ ምንም ነገር አልፈልግም። ገባችሁ አይደለ? ምንም ችግር አልፈልግም እባክሽ ብላ ትናገራለች። አሁን ገብቼ ልዘጋጅ፣ እናንተ የቀረውን አዘጋጁ እያለች ዞር ትል ጀመር። ይሄ ነፍሰ ገዳው የታቀደው ለመፈጸም በአይኑ ግን ከሷ ጋር ጀመር። ትሰማኛለህ አይደለ? አንተ ወደ ስራ ተመለስ እያለች ትናገረው ጀመረ። እያፈጠጠ ወዲያውኑ ይሄድ ጀመረ። በሌላ በኩል ደግሞ ዝግጅቱ ተጀምሯል። እንደዚህ ሀቲጄ በመጨረሻም እያንዳንዱ ነገር እያቀረበች ቡና እየሰጠች ነው ያለችው። ሰርጉ ቀለበቱ ሊፈጸም ነው። በደስታ ሁሉንም እየዞረች ቡና ትሰጥ ጀመረ። ሁሉም ሰው አመሰግንሻለሁ ያለ ይጠብቃል። በመጨረሻም እንደዚህ የቀረችው በመጨረሻ ማስሊ ነበረችና አሁን ብላ በእጇ አንስታ ሆን ብላ ታፈስባትና ትሰጣት ጀመር። ይቅርታ በደስታ ብዛት ነው እያለች ነገር ጀመር። አመሰግናለሁ ብላ ትመልስላት ጀመር። አስሊም ወዲያውኑ እንደዚሁ መጨረሻም እንኪ በዚህ ጥረጊ እያለች በመጨረሻም ፎጣ ትሰጣት ጀመረ ሰራተኛዋ ፌቶሽ። በሌላው በኩል ደግሞ እንደዚሁ ከደቂቆች በኋላ ሁሉም ሰው በመጨረሻም ካለበት ተነስቶ በመጨረሻም እስከ መጨረሻ ድረስ ይሄ ነገር ይባርካችሁ ብላ እንደዚሁ መርቃ ቀለበቱ ተደረገላቸው። በደስታ ሁሉም ሰው ያጨበጭባል። በመጨረሻም ሀቲጄና ባሪስ አንድ ላይ ሆኑ። ሁሉንም ሰው ቡራኬ
እንደዚሁ እጇን እየሳመች ተቀበል ጀመረ። እሱም እንደዚሁ እጇን ሄዶ ይስም ጀመረ። እናትና አባቷን ሄዶ ይስማል። እንኳን ደስ ያለሽ ያለ እንደዚሁ ምህመት ያወራል። እንኳን ደስ ያለሽ አትይኝም እንዴ አስሊ? እንኳን ደስ ያለሽ፣ እንኳን ደስ ያለ ፓሪስ እያለ ይናገሩ ጀመረ። እንኳን ደስ ያለሽ እያለ ይናገር ጀመረ። እያለች እጁንም ሰላም ትለው ጀመረ። ወዲያውኑ እሺ አንዴ ወደ መታጠቢያ ክፍል ሊሄድ እሺ እያለ ይናገሩ ጀመረ። ሰራተኞቹ እንደዚሁም ሁሉ ነገር ለማዘጋጀት ሄዱ ጀመረ። በመጨረሻም በአይን ተውጦ እያንዳንዱ ነገር ያዩ ጀመረ። ሀቲጄ በሀሳብ ትሄዳለች። እሱ ግን ሀሳቡ አስሊ ጋ ነው ያለው። በሌላ በኩል ደግሞ ዝግጅቱ በመጨረሻም እያንዳንዱ ነገሮች ተዘጋጅተዋል። አናን የፋሽን ሾው ስርዓቱ ሁሉ ነገር እንዳሰበችው እየሄደ ነው ያለው። ሲና እያንዳንዱ ነገር ስለሱ ታዝባራለች። ራስ ምታት ይዞኛል ያሊዞርት ወዲያውኑ እስቲ ቀዝቃዛ ነገር አዘጋጅልኝ እሺ እኔም በቤት እያለ ነብሰ ገዳዩ ያወራ ጀመረ። ወዲያውኑ ከጀርባ ይከተላል። ችግር አለ እንዴ? ምን ሊፈጠር ይችላል? ቆይ ቀለበት እኮ አድርገናል እያለች ትወራለች። በሌላ በኩል ሀቲጄ አንተስ እንዴት ነህ? ደስተኛ ነኝ እያለም ቀለበቱን ያወጣ ያሳይ ጀመር። ስልክ ይደውለታል። የሚደውል ሰው አይጠፋም እያለ ያይ ጀመር። እናቱ ነበር የደወለችው። ይሄን ማንሳት አለብኝ ባናነሳ ከባድ ነው የሚሆንብኝ ብሎ ስልክ ለማውራት ወዲያውኑ እንደዚሁ ስልኩን ለማንሳት ዞር ይል ጀመረ። ምህመት ለትንሽ ደቂቃ ማናገር ይችላል? እሺ እያለም ወዲያውኑ የከተላት ጀመረ። እሷን ከፈለክ ለብቻችን ማውራት እንችላለን እያለም እንደዚሁ ተናገርና ዞር ይሉ ጀመር። ስለምን ልታወራው ቆይ እያለ እንደዚሁ ሰራተኞች ደግሞ ያንሸኳሸኩ ጀመረ። ውድ የዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር በክፍል 54 ላይ ያሉትን አዳዲስ የሆኑ ትዕይንቶችና እንደዚሁ በጣም አጓጊ የሆኑትን ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካሁን ላይክ ካደረጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ ወተትና እየጠየኳችሁን የኮዲ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ እያልኩ ቻው።